እንግዲህ ዛሬ የምናከብረው ቅዱስ ዮሴፍ ቃሉ እንደሰማነው ጻድቅ ነበረ ይላል። ራሱ ቃሉ ነው ዮሴፍን ጻድቅ፣ ቅዱስ፣ ለእግዚአብሔር ያደረ ብሎ ስለሱ ማብራሪያ የሚሰጥ። እኛ ዮሴፍን ቅዱስ ከማለታችን በፊት ቃሉ ራሱ ጻድቅ ነበረ። ጻድቅ ማለት ምን ማለት ነው? እንግዲህ ዛሬ እሱን በማስተንተን የእግዚአብሔርን ጸጋ ለምነን እኛም በዚህ የጽድቅ መንገድ ላይ መመላለስ እንድንችል የእግዚአብሔርን እርዳታ የምንለምንበት ቀን ነው። ጽድቅና ቅድስና፣ ትህትና፣ ዝምታ፣ ሰራተኝነት፣ የእግዚአብሔርን ዕቅድ መጠበቅን ከዮሴፍ እንማራለን። በሰው ችሎታ ሳይሆን በእግዚአብሔር ችሎታ። ለእግዚአብሔር የተመረጠ ወንድም እህት ለጽድቅና የተጠራ ነው። ጽድቅና ግን ከሁሉ አስቀድሞ ስጦታ ነው። ከእግዚአብሔር የሚመጣ ስጦታ ነው፣ ችሎታ አይደለም። አንዳንዴ ጻድቅ ካልሆንን፣ አንዳንዴ ቅዱስ ካልሆንን፣ ወይንም ብዙ ጊዜ ቅዱስ ካልሆንን፣ አንዳንዴ ከጽድቅ የራቀ መንገድ ከኖርን፣ አንዳንዴ ተንኮለኛ ከሆንን ሰብአዊ ነው። ምክንያቱም ይሄ የሰው ጥረት ሳይሆን መጀመሪያ ከሁሉ አስቀድሞ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። ጳውሎስ እንደሚለው ክርስቶስ ሰላማችን፣ ክርስቶስ ጽድቃችን፣ ክርስቶስ ደህንነታችን ነው። ደህንነታችንን እኛ አላመጣነውም፣ ጽድቅንም እኛ አላመጣንም፣ ሰላምንም ያወረደ እሱ ነው። ስለዚህ ነው እንደ ጌታ ፍቃድ የቅዱስ ዮሴፍን አርአያነት በመመልከት ዛሬ ጌታ ሆይ ለቅዱስ ዮሴፍ የሰጠኸውን መልእክት፣ ቅዱስ ዮሴፍን ጌታ የተናገረው በሕልም ነው። ለቅዱስ ዮሴፍ የሰጠኸውን ብርታት፣ ለቅዱስ ዮሴፍ የሰጠኸውን የእምነት ችሎታ ለእኛም ስጠን ብለን የምንለምነው። ለኢየሱስ ስም ያወጣው ማን ነው? ዮሴፍ ነው። ቃሉን ሰምተናል። ቃሉ ምንድን ነው የሚለው? ኢየሱስ ብለህ ስም ስጠው፣ እሱም ስም አወጣለት ይላል ቃሉ። በሕልም ነው የተነገረው። ስም ማውጣት ማለት ኃላፊነትን መውሰድ ማለት ነው። የኢየሱስ ክርስቶስ የሕፃኑ ኢየሱስ ክርስቶስ ጠባቂ፣ የእግዚአብሔር ዕቅድ አስፈጻሚ፣ የእግዚአብሔር ዕቅድ ተንከባካቢ እንዲሆን ነው የተጠራው። ስለዚህም ነው ብዙ ጊዜ የቤተ ክርስቲያንም አባት የሚባለው ኢየሱስ ክርስቶስን እንደጠበቀ፣ እንደተንከባከበ፣ በጸጥታ ብዙ ነገር ሰርቶ ለፍቶ ጥሮ ግሮ እንዳሳደገ ቤተ ክርስቲያንም እንዲያሳድጋት የምንለምነው ለዚህ ነው። ቃሉ እንደሚለው ግልጽ እጮኛዋ ዮሴፍ ደግ ሰው ስለነበረ፣ ጻድቅ ሰው ስለነበረ ከማርያም ጋር ከእጮኛው ማርያም ጋር የነበረው ዕቅድ ቢፈርስም ከመፍረስም ይልቅ ቢቀየርም ያለውን እውነታ በውስጡ ውጦ በትዕግስት የታዘዘውን ፈጸመ። ሁላችንም ማሰብ ያለብን በሰብአዊ አስተሳሰብ አንድ ወንድ አንድ እጮኛው በሌላ ሰው ብትወሰድ ምን ሊሰማው እንደሚችል ማወቅ አለብን። ወይንም አንዲት ሴት አንድ እጮኛዋ በሌላ ሴት ብትወሰድ ምን ያህል ችግር እንደሚያመጣ እናውቃለን። ስለዚህ ነው የቤተሰብ መልእክት የሚመለከት ከቆላስይስ ሰዎች ያነበብነው ቅድም። ዮሴፍ ፕሮግራም ቀያሪው ሰው አይደለም፣ እግዚአብሔር ነው። ስለዚህ መከራከር አይችልም ከእግዚአብሔር ጋር እንጂ ያዘጋጃትን ሊያገባት የፈለጋትን ማርያምን ነው እንግዲህ የተነጠቀው ሳይባል በሌላ መልክ የተቀበላት። ምክንያቱም ወደ ቤቱ ውሰዳት ተብሏል። ወደ ቤቱ ወስዷታል።
አብረውም ኖረዋል፣ ግን በተለየ ዓላማ። ስለዚህ ቤተ ክርስቲያን እንደምታስተምር ስለ ኢየሱስ ስንናገር ስለ እናቱ እንናገራለን፣ ስለ እናቱ ማርያም ስንናገር ስለ ዮሴፍ እንናገራለን ይላሉ የቤተ ክርስቲያን አባቶች። ስለ ማርያም ተናግሮ ስለ ዮሴፍ አለመናገር አይቻልም። ኢየሱስ ክርስቶስ ለ30 ዓመት ሲያድግ የሐዋርያዊ ሥራውን ከመጀመሩ በፊት ተንከባክቦ ውሃ ጠጥቶ እንጀራ ሰጥቶ በአይሁድ ባህል መሰረት የሚደረገውን ነገር እያደረገ ያሳደገ የቤቱ አባወራ ዮሴፍ ነው፣ ቅዱስ ዮሴፍ ነው። ይሄ ምን ያህል የእግዚአብሔር ጸጋ ቢኖር ነው። እንደምናየው በወንጌሉ ላይ ዮሴፍ አንድም ቃል አልተናገረም። በዝምታ ብዙ ነገሮች እንውጣለን። በትዕግስት ስለ ትዕግስት ተብሎ፣ ስለ ፍቅር ተብሎ፣ ስለ እግዚአብሔር ዕቅድ ተብሎ ዮሴፍም ያደረገው ይህንን ነው። ስለ እግዚአብሔር ዕቅድ ተብሎ ማርያምን ወሰዳት። ዘመዶቹ ምን ሊሉት ነበር? እንዴት ነው እሷ ጸንሳለች፣ እሷ ልጅ ወልዳለች፣ ምን ሆነ ብለህ ነው አንተ ከእሷ ጋር የምትቀመጠው ሊሉት ይችሉ ነበር በሰብአዊ አስተሳሰብ። መልአኩ ግን ለሱ ምን አለው በሕልሙ? ከመንፈስ ቅዱስ ስለጸነሰች የመንፈስ ቅዱስ ጉዳይ ስለሆነ የእግዚአብሔር ዕቅድ ስለሆነ የሰው ዕቅድ ስላልሆነ የሰውም ስህተት ስላልሆነ ውሰዳት። ቃሉ ምንድን ነው የሚለው? በመንፈስ ቅዱስ ስለሆነ እርሷን ወደ ቤት ለመውሰድ አትፍራ። ሰው ምን ይለኛል፣ ዘመድ ምን ይላል፣ እጮኛ የጸነሰች አትበል። ዘመድ ሊከራከር ይችላል። ብዙ ጊዜ እናውቃለን የሰው አስተያየት ምን ያህል እንደሚያስፈራን። የእግዚአብሔር ዕቅድ በሆነበት ወቅት ግን የእሱ ማረጋገጫ እስካለን ድረስ በእግዚአብሔር ጸጋ ተረድተን በመንፈስ ቅዱስ ኃይል ተደግፈን ሳንፈራ አንድ ጊዜ ለሕይወታችን ሁል ጊዜ የሚሆን ፍርሃት ማስወገድ አይቻልም። በየሁኔታው በየድባቡ በየጊዜው የተለያየ ፍርሃት ይመጣብናል። በዛን ወቅት የእግዚአብሔር ቃል አትፍራ፣ በዚህ ሸለቆ ታልፋለህ፣ ወደ ተራራው ትወጣለህ ይለናል ሁል ጊዜ እግዚአብሔር ቃል። ምክንያቱም የእሱ ዕቅድ ስለሆነ። ስለዚህ እንደ ዮሴፍ የእግዚአብሔር ዕቅድ እንደሆነ በሕይወታችን የሚከሰተው ማረጋገጥ አለብን። እውነት እግዚአብሔር ይወደዋል፣ እውነት እግዚአብሔር ይደሰትበታል፣ እግዚአብሔር አይቀየምበትም። ከሰው በፊት የሰው አስተያየት አይደለም መጠየቅ ያለብን። በገዳም ውስጥ ይሆናል፣ በህብረታዊ ማህበረሰባዊ ሕይወት ውስጥ ይሆናል፣ በፖለቲካ ውስጥ ይሆናል፣ በንግድ ውስጥ ይሆናል። ሁሉም ቦታ ላይ እዚህ ጋር እግዚአብሔር ቢኖር ኖሮ ምን ይል ነበር? ትንሽ አንዳንድ ጊዜ ደንደን እንላለን። ልባችንም ደንደን ይላል፣ አይምሯችንም ደንደን ይላል አንዳንድ ጊዜና ጌታ ሆይ እቺ በሜሮን ቀን የተቀበልኳት ፈሪሃ እግዚአብሔር የት ገባች ብለን እንድንጸልይ ያስፈልጋል። እግዚአብሔርን ፍሩ፣ እግዚአብሔር የሚያዘውን ተቀበሉ የሚል መንፈስ እንዲመጣ። ዮሴፍ እንግዲህ ትልቅ ኃላፊነት ተሰጥቶታል። ምንድን ነው ያደረገው? እርሷ ወንድ ልጅ ትወልዳለች እንደተባለ፣ እርሱ ሕዝቡን ከኃጢአት ስለሚያድን ስሙን ኢየሱስ ትለዋለህ እንደተባለ መጨረሻ ላይ ምን ይላል? ዮሴፍም የተወለደውን ሕፃን ስም ኢየሱስ አለው። የእምነት ሰው ነው፣ የተባለውን አደረገ። ገብቶት ነው፣ ተረድቶት ነው። ይህ ሕፃን አዳኝ እንደሆነ ወዲያውኑ ገብቶት ነው አይደለም። ስለተባለ አደረገ። ስለተባለ ሕፃኑን ኢየሱስን ኢየሱስ አለው። እኛም ዛሬ ኢየሱስ የምንለው ዮሴፍ ስላወጣ ነው ይህንን ስም።
እግዚአብሔር ነግሮት በመልአኩ ተናግሮት። የእምነት ሥራ ብዙ ነገር የምናደርገው በእምነት ነው። እምነት ስናደርግ ሁሉ ኃይላችንን ዕውቀታችንን በእግዚአብሔር እጅ እንጥላለን። የወደፊቱን ስላወቅን አይደለም፣ ነገ የሚሆነውን ስላወቅን አይደለም። አሁን እዚህ ፊት ለፊቴ ተመካሪያን አሉ፣ የኦርሶላይን ሲስተሮች። መሐላ የሚያደርጉት ከ10 ዓመት በኋላ የሚከሰተው ገብቷቸው ነው አይደለም። በእምነት ነው ራሳችንን በባህር ውስጥ የምንጥለው። ባህር ነው ሕይወት፣ መዋኘት ነው። አንዳንዴ ውሃው ጠንካራ ነው፣ አንዳንዴ ይጋፋናል፣ አንዳንዴ እንንሳፈፋለን። በእምነት ማርያም ኢየሱስ እንደሚወለድ ከሷ እንደሚወለድ ገብርኤል በነገራት ጊዜ እሺ እንደ ፈቃድህ ይሁንልኝ አለች። በዛን ጊዜ ጸነሰች። ከዛ በኋላ ነው ኤልሳቤጥን ሄዳ አየችው። ማረጋገጫ ተሰጥቷት አይደለም እሺ ያለችው። ዮሴፍም ያደረገው ይሄንን ነው። ስለዚህ ዛሬ የምንጠይቀው ጸጋ የእምነትም ጸጋ ነው። በእምነት ራሳችንን በእግዚአብሔር እጅ መጣል፣ ጥሩን እያደረጉ ቃሉ እንደሚለው ስቃይም ካለ የሚጠቅም ስቃይ፣ ለወንጌል የሚሆን ስቃይ፣ ለወንጌል የሚሆን መካድ። ዮሴፍ ራሱን ክዷል፣ እጮኛዋን እንግዲህ በሌላ መንገድ ሲያስተናግድ። ራስን እቅድን መካድ ስለ ወንጌል ብሎ፣ ራስን እቅድን መካድ ስለ ክርስቶስ ብሎ። ይህንን ለማድረግ እግዚአብሔር በጸጋው ይርዳን። በራሳችን የምንችለው አይደለም። እግዚአብሔር ይደግፈን ዘንድ አንዳንዴ በሕልም፣ አንዳንዴ በሰው፣ አንዳንዴ በጸሎት ይናገረናል ፍቃዱን ለማሳወቅ። አንዳንዴ መተኛት ያስፈልጋል። ያልተኛ ሰው ያልማል እንዴ? ሕልም ይመጣለታል ያልተኛ ሰው? መተኛት ማለት ምን ማለት ነው? እግዚአብሔር ሆይ ሕይወቴ በእጅህ ነው፣ በእኔ እጅ አይደለም። ስለዚህ እተዋለሁ ሕይወቴን። ሁል ጊዜ ማታ እኮ ጸልየን ወደ አልጋ የምንሄደው ነገ እንደምንነሳ ፕሮግራም የምናደርገው እምነት ስላደረግን ነው እንጂ ሁል ቀን እኮ እንደ ክርስቶስ እየተነሳን ነው። በእንቅልፍ ውስጥ ስናልፍ በዛው መቅረትም እንችላለን። ስለዚህ እግዚአብሔር በየቀኑ የሚያደርገውን ነገር ጠዋት በእምነት መቀበል፣ ማታ በእምነት መቀበል። ጌታ ሆይ እንደ ፈቃድ ይሁን፣ ጌታ ሆይ እንዳቀድከው ይሁን፣ ግን በጽድቅ ማርዘም አልፈልግም። ግን ዮሴፍ አንድ ያደረገው ነገር ምን አለ? በሰው ፊት ሊወቅሳት አልፈለገም ማርያምን። ብዙ ጊዜ እኛ ወቃሾች ነን፣ በሰው ፊት ወቃሾች። አንዳንድ ጊዜ እኮ በግልም እኮ አንናገርም፣ ወይ ለወንድማችን ለእህታችን ስህተቱን ሄደን አንነግርም። በጉባኤ ወይንም በዛሬ ያለ ትልቅ ጸሎት የሚያስፈልገው ነገር በምንድን ነው የሚባለው? ማህበራዊ ኮሚኒኬሽን ነው የሚባለው። ክሱም ወሬውም ምንም ሁሉ እዛ ነው ያለው። ከዮሴፍ እንማር። በጸጥታ እግዚአብሔር ሆይ ምንድን ነው ከዚህ የምትፈልገው? እንደው ስህተትም ቢሆን አለማጋለጥ፣ ወደ እግዚአብሔር ማቅረብ። እርምጃ የሚያስፈልግባቸው ነገሮች ይኖራሉ። ለኃላፊነት ላላቸው ሰዎች የሚነገሩ ነገሮች አሉ። እሱን እናደርጋለን፣ ሰው ይታረም ዘንድ፣ ንስሐ ይገባ ዘንድ። ግን በሰው ፊት አለማጋለጥ። ሌላው ዝምታ ነው የምንማረው ከዮሴፍ። ዝምታ። እናቶች ያስተምሩን ይሄንን። ልጆቻቸውን በትዕግስት ሲያሳድጉ፣ አባቶችም እንደሱ ናቸው። ግን ለእናቶች የተለየ ስጦታ አላቸው፣ የትዕግስት ስጦታ። ነገሮችን የማስተናገድ ጊዜ ወስዶ የእግዚአብሔር ፍቃድ ምንድን ነው ብሎ መለመን። ይህንንም ጸጋ በቅዱስ ዮሴፍ አማላጅነት እንለምናለን። የእመቤታችን ድንግል ማርያም የቅዱስ ዮሴፍ አማላጅነት ከሁላችሁ ጋር ይሁን።